ውድ ተማሪዎች እንደምንሰነበታችሁ። ይህ የ12ኛ ክፍል የታሪክ ትምህርት የሚሰጥበት የማስተማሪያ ቻናል ነው። በዚህ ቻናል የ12ኛ ክፍል የታሪክ ትምህርት ከመጀመሪያው ቻፕተር ጀምሮ እስከ ቻፕተር 7 ያሉ ሌሰኖች በዚህ ቻናል ቀርበዋል። ዛሬ ዩኒት 7ን ለማየት እንሞክራለን። ዩኒት 7 አፍሪካ ሲንስ 1960s ነው የሚለው። በዚህ ዩኒት ስር 7.1 ዘ ሮድ ቱ ኢንዲፔንደንስ ኤንድ ዘ ራይዝ ኦፍ ኢንዲፔንደንት ስቴትስ ኢን አፍሪካ የሚለውን እናያለን። እንግዲህ በዚህ ቻፕተር እንዳጠቃላይ አፍሪካ ከ1960 በኋላ ያላት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታ ምን እንደሚመስል ነው የምናየው። ነፃነታቸውን ያገኙ አፍሪካ ሀገራት ሁኔታ ምን ይመስላል የሚለው በዋናነት በዚህ ቻፕተር ይዳሰሳል። ወደ መጀመሪያው ሰብ ቶፒክ ስንሄድ Zelt in Africa took two forms. These forms are, or these two courses are violent and non-violent. የአፍሪካ ሀገራት ነፃነታቸውን ያገኙት በሁለት አይነት መንገድ ነው። አንደኛ በቫዮለንት ሂደት ነው። ቫዮለንት ማለት በጦርነት እንደማለት ነው። ሁለተኛው መንገድ ደግሞ በነን ቫዮለንት ያለምንም ጦርነት በሰላማዊ መንገድ። አብዛኞቹ የአፍሪካ ሀገራት በሁለቱ መንገዶች ነው ነፃነታቸውን ያገኙት። እንግዲህ in West Africa independence was achieved with relative ease because West Africa had no significant number of white settlers. የዌስት አፍሪካ ሀገራት የምዕራብ አፍሪካ ሀገራት ነፃነታቸውን ያገኙት በሰላማዊ መንገድ ነው። ለዚህ ደግሞ ሁለት መሰረታዊ ምክንያቶችን መጥቀስ ይቻላል። አንደኛው ምክንያት ዌስት አፍሪካ had no significant number of white settlers. ይሄ ዌስት አፍሪካ ነጭ ሰፋሪዎች የሉትም። በዚህ ምክንያት የዌስት አፍሪካ ሀገራት የነፃነት ጉዞ በጣም ቀላል ሊሆን ይችላል ማለት ነው። በሰላማዊ መንገድ ነፃነታቸውን ሊያገኙ ይችላል ማለት ነው። ሁለተኛው መሰረታዊ ምክንያት ደግሞ ምንድነው? ሎንግ ሂስትሪ ናሽናሊስት ሙቭመንትስ ኤንድ ቤተር ኤክስፒሪየንስ ሊደርስ። በዌስት አፍሪካ የብሔራዊ ነፃነት ትግል የረጅም ጊዜ ልምድ መኖሩ እንዲሁም በዌስት አፍሪካ ልምድ ያላቸው የብሔራዊ ነፃነት መሪዎች መኖራቸው፣ ለምሳሌ እነ ኳሜ ንክሩማህ የጋናው እና የአልጄሪያው የናይጄሪያው አዚክዌ ናሚዲ አዚክዌ የተባሉ እነዚህ ሁለቱ መሰረታዊ ምክንያቶች ናቸው። In fact, it's not denied that there was some sort of nationalist agitations or conflicts between the British colonizers and West African nationalists, especially between the period 1945 to 1954. በእርግጥ በብሪቲሽ ዌስት አፍሪካ በተለይ ጎልድ ኮስት ወይም ደግሞ ጋና እና ናይጄሪያ ላይ የተወሰኑ ክላሾች ነበሩ። በእንግሊዝ ቅኝ ገዢዎች እና በብሔርተኞች መካከል ክላሾች ነበሩ እና እነዚህ ክላሾች ከመቼ ቆይተዋል ስንል ከ1945 ዓ.ም ከሁለተኛ ዓለም ጦርነት ማግስት ከ1954 ዓ.ም ድረስ ቆይተዋል። እና ይሄ የሆነው ምንድነው? the British wanted to train the West African nationalists in the running of government affairs. እንግሊዞች የዌስት አፍሪካን ናሽናሊስቶች መንግስት እንዴት መዋቀር እንዳለበት፣ ሀገር እንዴት መምራት እንዳለበት ናችሁ የሚል ክሌም ነበራቸው። ይሄን ደግሞ ናሽናሊስት ሊደሮች አይፈልጉም ነበር። በዛ ምክንያት there were some sort of clashes or conflicts between the British colonizers and the nationalist leaders in West Africa, particularly in Nigeria and Ghana. But because of these struggles, እነዚህ ዌስት አፍሪካ ላይ በተለይ ናይጄሪያ እና ጋና ላይ በተካሄደው የናሽናሊስት ስትረግል ምክንያት the British granted independence for West African colonies. እንግሊዞች ለዌስት አፍሪካ ቅኝ ግዛቶች ነፃነት ሰጥተዋል በእነዚህ በናሽናሊስቶች ግፊት ምክንያት። እና እነማን እንል አሁን እዚህ ጋር የትኛው አፍሪካ ሀገር በየትኛው ቅኝ ግዛት ስር ነበር የሚለው መሰረታዊ ነገር ነው። መጀመሪያ ቀድማ ነፃነቷን ያገኘችው ማናት? ጋና ናት። ጋና win its independence in 1957። እንግዲህ መጀመሪያ ጎልድ ኮስት ነበር የምትባለው።
በ1957 ዓመተ ምህረት ነጻነቷን ካገኘች በኋላ ጋና ተብላለች በጥንት ስሟ። በመቀጠል ናይጄሪያ በ1960 ዓመተ ምህረት እንደዚሁ ነጻነቷን አግኝታለች። ሴራሊዮን በ1964 ዓመተ ምህረት። እነዚህ ሁሉ የእንግሊዝ የምዕራብ አፍሪካ ቅኝ ግዛቶች ነጻነታቸውን ሊያገኙ ችለዋል ማለት ነው። እንግዲህ ኦብቪየስሊ እነዚህ በዌስት አፍሪካ የነበሩ ጠንካራ መሪዎች የሀገራት ፕሬዝዳንት ሆነዋል። ለምሳሌ የጋና የመጀመሪያው ፕሬዝዳንት የሆነው kwame nkrumah ነው። የናይጄሪያ የመጀመሪያው ፕሬዝዳንት የሆነው ደግሞ ናሚዲ አዝክዌ የተባለው ነው። እነዚህ ከፍተኛ የሆነ ኤክስፒሪየንስ የነበራቸው ናሽናሊስት ሊደሮች ናቸው። ዌስት ሀገር የተማሩ ናቸው። በሌላ በኩል ደግሞ ፍራንስ realized the need to grant more political and civil rights for its West African colonies but not independence። ከሁለተኛ ዓለም ጦርነት በኋላ እንግዲህ የአውሮፓ ሀገራት በሁለተኛ ዓለም ጦርነት በመዳከማቸው ምክንያት ቅኝ ማስተዳደር ተስኗቸው ነበር። ኢንዲፔንደንት የመስጠት አዝማሚያ ነበር ነው። ሆኖም ግን ፍራንስ የቅኝ ግዛቶቿ ኢንዲፔንደንት የመስጠት ሳይሆን የተወሰኑ ፖለቲካልና ኢኮኖሚክ ሪፎርሞችን ለውጦችን ለመስጠት ነበር ፍላጎቷ። they would each colony in West Africa to elect a territorial assembly እና የፖለቲካል መብት ለመስጠት በሚል በዋናነት ለምዕራብ አፍሪካ ቅኝ ግዛቷ ፈረንሳይ ቴሪቶሪያል አሴምብሊ የግዛት ምክር አለች ነው የሚለው። ይሄ በእርግጥ it was a significant progress ከበፊቱ ጋር ሲነጻጸር ታላቅ ለውጥ ነው። ፈረንሳውያን ለምዕራብ አፍሪካ ቅኝ ግዛቶቻቸው ቴሪቶሪያል አሴምብሊ እንዲመሰርቱ መፍቀዳቸው ትልቅ ለውጥ ነው። ሆኖም ግን it was not enough for the nationalist leaders ለናሽናሊስቶች ለብሔርተኞች ግን ሙሉ የአፍሪካ ሀገራት ነጻነት ለሚፈልጉ ብሔርተኞች ግን ይሄ በቂ አልነበረም ነው። ይሄ በቂ አልነበረም። እንደገና ቴሪቶሪያል አሴምብሊ የግዛት ምክር ቤት እንዲመሰርቱ ቢፈቀድም ቅሉ ግን laws were promulgated or formulated in Paris። ለነዚህ የቅኝ ግዛት ሀገራት ህጎች የሚወጡት ፓሪስ ላይ ነው። በኮሎኒያል ሚኒስትር ፓሪስ ላይ ነው የሚወጡት። ይሄ ሪፎርም ባጭሩ በቂ አልነበረም። ምክንያቱም ናሽናሊስቶች wanted absolute or complete independence. Especially there were some sort of reforms under ጀነራል ቻርልስ ዲጎሌ። እንግዲህ የተለያዩ ለውጦች ኢንትሮዱስ ያደረገው የፈረንሳይ መሪ ጀነራል ቻርልስ ዲጎሌ የሚባለው ነው። ቻርልስ ዲጎሌ wanted to transform the French Union into French community። የፍሬንች ዩኒየንን ወደ ፍሬንች ኮሚኒቲ የመቀየር ፍላጎት ነበረው። በዚህም ፍላጎቱ መሰረት እንግዲህ ቻርልስ ዲጎሌ ሲጀመር በፈረንሳይ በ1958 ዓመተ ምህረት ስልጣን ላይ ሊወጣ ችሏል። በዛም አዲስ ህገ መንግስት ኢንትሮዱስ አድርጓል። በዚህ ህገ መንግስት መሰረት each colony in the French West Africa would hold a referendum። የምዕራብ አፍሪካ የፈረንሳይ ቅኝ ግዛቶች ሪፈረንደም እንዲያካሂዱ ውሳኔ አስተላልፏል። in the referendum yes mean becoming autonomous and wrong mean becoming immediately independent outside the French community። የፈረንሳይ የምዕራብ አፍሪካ ቅኝ ግዛቶች ሁለት ምርጫ ተሰጥቷቸዋል። አንደኛ ይሄን ሪፈረንደም ህዝበ ውሳኔ ወይ yes ብለው ይመርጣሉ ወይም ደግሞ no ብለው። yes ብለው የመረጡ they became autonomous within the French community። የፈረንሳይ ኮሚኒቲ አባል ሆነው አውቶኖመስ ይሆናሉ ማለት ነው። ነፃነታቸውን ያገኛሉ ማለት ነው። ማለት ባጭሩ የፈረንሳይ ቅኝ ግዛት ሆነው ይቀጥላሉ ነው። እነዚህ yes ብለው የመረጡ የምዕራብ አፍሪካ የፈረንሳይ ቅኝ ግዛቶች እንደገና no ብለው ከመረጡ ደግሞ they became out of the French community። ከፈረንሳይ ኮሚኒቲ ውጭ ይሆናሉ። absolutely independence ይሆናሉ ማለት ነው። በእርግጥ most of the economy of West African states depended on the French assistance. So fearing the French economic and technical assistances,
fearing not to lose, fearing losing economic and technical assistance of the French government, most of the West African French colonies chose yes, but only one West African state chose the referendum by no, and that state was the so-called Guinea Conakry. እንግዲህ የፈረንሳይ የምዕራብ አፍሪካ ቅኝ ግዛቶች ኢኮኖሚያቸው በፈረንሳይ ላይ የተመሰረተ ነበር። ከፈረንሳይ ብዙ ኢኮኖሚ ድጋፍ ያገኛሉ፣ የቴክኒካል ድጋፍ ያገኛሉ። ኖ ብለው ከመረጡ ሙሉ በሙሉ ነፃነታችን እንፈልጋለን ብለው ይሄን የሪፈረንደም ከመረጡ እጣ ፈንታቸው ምን አይነት የኢኮኖሚና የቴክኒካል ድጋፍ ያጣሉ ማለት ነው። ይሄን ላለማጣት አብዛኞቹ የምዕራብ አፍሪካ የፈረንሳይ ቅኝ ግዛቶች ሪፈረንደሙን የስ ብለው ነው የመረጡት። አዎ ከፈረንሳይ አብረን እንቀጥላለን ብለው ነው የመረጡት። ብቸኛዋ ግን የምዕራብ አፍሪካ የፈረንሳይ ቅኝ ግዛት ኖ ብላ የመረጠች ይሄን ሪፈረንደም የመለሰችዋ ሀገር ጊኒ ኮናክሪ ናት። ጊኒ ኮናክሪ አንደር ሴኩሪቲ ይሄን ሪፈረንደም ኖ ብላ በመምረጥ ኢንዲፔንደንት ሆናለች። መቼ? በ1958 ዓመተ ምህረት የመጀመሪያው ፕሬዝዳንት የጊኒ ኮናክሪ ፕሬዝዳንት ሴኩሪቲ መሆን ይችላል ማለት ነው። ኢንፋክት በዚህ ጊዜ the French stopped its technical and economic assistance to the Guinea ፈረንሳውያን ለጊኒ የሚያደርጉትን ቴክኒካል እና ኢኮኖሚክ አሲስታንስ ሙሉ በሙሉ አቁሟል። በዚህ ጊዜ ጊኒ turned its face to ሶቪየት ዩኒየን። እንግዲህ ወቅቱ የቀዝቃዛ ዓለም ጦርነት በመሆኑ ምክንያት ወደ ሶቪየት ህብረት ወደ ሶሻሊስቱ ዓለም ፊቷን በማዘንበል በጊኒ የተፈጠረውን ኢኮኖሚክ ጋፕ ሶቪየት ህብረት ልትሞላ ችላለች ማለት ነው። እንግዲህ በሂደት የሶቪየት ህብረት ወደ ጊኒ ኢንተርቪን መሆን የሌሎች የአፍሪካ ሀገራት ጊኒን ይከተላሉ የሚል ስጋቻ በሂደት የፈረንሳይን መንግስት ለሌሎቹ የምዕራብ አፍሪካ ቅኝ ግዛቶች ነፃነት እንዲሰጥ አስገድዶታል ማለት ነው። በሂደት በ1960 ዓመተ ምህረት ፈረንሳይ ለሁሉም የምዕራብ አፍሪካ ቅኝ ግዛቶቿ ነፃነት ልትሰጥ ትችላለች ማለት ነው። እንደውም 17 የሚሆኑ የፈረንሳይ የምዕራብ አፍሪካ ቅኝ ግዛቶች ነፃነታቸውን ያገኙት በዚህ በ1960 ዓመተ ምህረት ነው። because of that the year 1960 is said to be the year of African independence ብዙ የአፍሪካ ሀገራት ነፃነታቸውን ስላገኙ ይሄ 1960 ዓመተ ምህረት the year of African independence ተብሎ ይጠራል። 17 የሚሆኑ የፈረንሳይ የምዕራብ አፍሪካ ቅኝ ግዛቶች በዚህ ጊዜ ነፃነታቸውን አግኝተዋል። መጽሐፉ ጋር ሊስቶችን ማየት ትችላላችሁ። እና የሚገርመው ከነፃነት በኋላ አብዛኛዎቹ እነዚህ 17ቱም የምዕራብ አፍሪካ ቅኝ ግዛቶች they had strong ties or relations with that of France ከነፃነት በኋላ ከፈረንሳይ ጋር የነበራቸውን ግንኙነት ቀጥለዋል ከጊኒ በስተቀር ሌላኛዋ የቫዮለንት ስትረግል ኤግዛምፕል ተብላ የምትወሰደው አልጄሪያ ናት። አልጄሪያ ላይ የተካሄደውን ላይብሬሽን ስትረግል የነፃነት ጉዞ የቫዮለንት ስትረግል ምሳሌ ነው። አልጄሪያውያን በቀላሉ ነፃነታቸውን አላገኙም እንደሌሎች የምዕራብ አፍሪካ የፈረንሳይ ቅኝ ግዛቶች። እንግዲህ አልጄሪያ ለረጅም ጊዜ የፈረንሳይ ቅኝ ግዛት ነበረች። ምናልባትም ፈረንሳይ እዚህ አፍሪካ ላይ ቀድማ ከያዘቻቸው ቦታዎች አንዷ አልጄሪያ ናት። መቼ ነው አልጄሪያን የተቆጣጠረችው? በ1830 ዓመተ ምህረት Algeria had been a French colony since 18 which administered Algeria as part of France. በ1830 ዓመተ ምህረት ፈረንሳይ አልጄሪያን ከተቆጣጠረች በኋላ አልጄሪያን ልክ የፈረንሳይ የግዛት አካል አርጋ ነው የምትቆጥራት። and Algeria had large number of white settlers። እንግዲህ ለምንድን ነው አልጄሪያ ላይ የተካሄደው የነፃነት ጉዞ በጣም ከባድ የሆነው ስንል because of the fact that Algeria had significant number of white settlers። አልጄሪያ ላይ ነጭ ሰፋሪዎች አሉ። ከፈረንሳይ የመጡ ብዙ ነጭ ሰፋሪዎች አሉ። እንዲሁም በሂደት ወደ 1 ሚሊዮን የሚጠጉ ነጭ ሰፋሪዎች ነበሩ።
እነዚህ ነጭ ሰፋሪዎች ኮንሲደርድ አልጄሪያ አስ ፓርት ኦፍ ዜር ማዘርላንድ እንደ ራሳቸው ሀገር አድርገው ነው የሚቆጥሩት። በዛ ምክንያት የነጻነት ጉዞ በጣም ከባድ ሊሆን ይችላል ማለት ነው። እነዚህ ነጭ ሰፋሪዎች በመሰረቱ ምን ይባላሉ? ኮሎኒስት ይባላሉ፣ ወይም ደግሞ ኮሎኒስትስ ይባላሉ። አልጄሪያ ስትረግል ፎር ኢንዲፔንደንስ አንደር ኢትስ ፍሪደም ፋይተርስ ናውን አስ ፍርሃት አባስ ኤንድ ቤምቤላ። የአልጄሪያ ነጻነት ጉዞ የተካሄደው በሁለት ብሔራዊ የነጻነት መሪዎች ነው። አንደኛው ፍርሃት አባስ ነው፣ ሁለተኛው ቤምቤላ ነው። እንዲያውም ቤምቤላ አልጄሪያ በ1962 ዓመተ ምህረት ነጻነቷን ስታገኝ የመጀመሪያው የአልጄሪያ ፕሬዝዳንት the freedom fighters in Algeria fought French government and white settlers in Algeria። ልብ በሉ እነዚህ የነጻነት ታጋዮች በአልጄሪያ ሁለት አካላትን ነው የሚዋጉት። አንደኛ አልጄሪያ ውስጥ ያሉ ኮሎኒስት የሚባሉ ወይም ደግሞ ኮሎኒስትስ የሚባሉት፣ እንደገና ደግሞ የፈረንሳይን መንግስት ይዋጋሉ ማለት ነው። የአልጄሪያ የነጻነት ትግል የነጻነት ጦርነት የተጀመረው በ1954 ዓመተ ምህረት ነው። በ1954 ዓመተ ምህረት እንደምታስታውሱት ፈረንሳይ በኢንዶ ቻይና ጦርነት፣ በቪየትናም ጦርነት የተሸነፈችበት ጦርነት ነው። ዲምቢንፉ በሚባል ጦርነት ከቪየትናም ጋር ተዋግታ ከ1945 ዓመተ ምህረት ጀምሮ ከ1954 ዓመተ ምህረት ድረስ ተሸንፋለች። መጨረሻ ላይ እዚህ ቪየትናም ላይ የተሸነፈችውን ሽንፈት እዚህ አልጄሪያ ላይ ለማካካስ ይመስላል በ1954 ዓመተ ምህረት የአልጄሪያ የነጻነት ጦርነት ሊጀመር ይችላል ማለት ነው። እና በዚህም ቤምቤላ ከፈረንሳይ ቅኝ ገዢዎች ጋር ለመዋጋት አንድ ድርጅት መስርቷል፣ አንድ ኦርጋናይዜሽን መስርቷል። ይሄም ኦርጋናይዜሽን ምን ይባላል? ሪቮሉሽናሪ ኮሚቴ ፎር ዩኒቲ ኤንድ አክሽን ይባላል። ዋናው ዓላማው ምንድነው? ቱ ፋይት ፎር ኢንዲፔንደንስ፣ አልጄሪያን ነጻ ማድረግ ነው ከፈረንሳይ ቅኝ አገዛዝ። በኋላ ይሄ ኦርጋናይዜሽን ማለትም ሪቮሉሽናሪ ኮሚቴ ፎር ዩኒቲ ኤንድ አክሽን የተሰኘው ኦርጋናይዜሽን ስሙ ተቀይሮ ምን ተብሏል? ናሽናል ሊበሬሽን ፍሮንት ኤፍኤልኤን፣ ባጭሩ ናሽናል ሊበሬሽን ፍሮንት ወይም ደግሞ ኤፍኤልኤን ተብሎ ተሰይሟል ማለት ነው። and FLN or National Liberation Front became very much strong with the support of other African states, particularly from Egypt, Morocco, Tunisia and Arab League። በተለይ የሰሜን አፍሪካ ሀገራት እና አረብ ሊግ ለዚህ ለኤፍኤልኤን ለተሰኘው የአልጄሪያ ነጻነት ታጋይ ግንባር ከፍተኛ የሆነ ድጋፍ ያደርጉ ነበር ማለት ነው። So the Algerian War of Independence led to the downfall of the French Fourth Republic። በእርግጥም የአልጄሪያ የነጻነት ጦርነት ፈረንሳይ ከፍተኛ የሆነ የፖለቲካ ቀውስ አመጣል ነው። በፈረንሳይ እንዲያውም ፎርዝ ሪፐብሊክ የሚባለው መንግስት የወደቀው በዚህ በአልጄሪያ የነጻነት ጦርነት ምክንያት ነው። እና ይሄ ፎርዝ ሪፐብሊክ የተባለው የፈረንሳይ መንግስት ወድቆ በሂደት ማን ስልጣን ላይ ወጣ? ቻርልስ ዲጎሌ ወደ ስልጣን ላይ ተመልሷል። በፊት ስልጣኑን አጥቶ ነበር። ዘ አልጄሪያን ዋር ኦፍ ኢንዲፔንደንስ ባክ ቻርልስ ዲጎሌ ቱ ፓወር፣ ወደ ቀድሞ ስልጣኑ እንዲመለስ አድርጎታል ነው። ፎርዝ ሪፐብሊክ እንዲወድቅ ያደረገው ዋናው ምክንያት የአልጄሪያ የነጻነት ትግል ነው ማለት ነው። እና ቻርልስ ዲጎሌ ቅድም እንዳልነው አዲስ ህገ መንግስት በማውጣት የፈረንሳይ የአፍሪካ ቅኝ ግዛቶች ነጻነት የመስጠት ፍላጎት ነበረው። እና አልጄሪያን በተመለከተ ለአልጄሪያ ነጻነት ታጋዮች 3 ምርጫዎችን አስቀምጧል። ቻርልስ ዲጎሌ ኦፈርድ ዘ አልጄሪያን 3 አልተርናቲቭስ፣ 3 አማራጮችን ነው ያቀረበው። አንደኛ ኢንቴግሬሽን ዊዝ ፍራንስ ነው፣ ከፈረንሳይ ጋራ አንድነት እንዲመሰርቱ አንደኛ ምርጫ ነው። ሁለተኛው ምርጫ አብሶሉት ኢንዲፔንደንስ ፍሮም ፍራንስ፣ ከፈረንሳይ ሙሉ በሙሉ ነጻ እንዲሆኑ። ሶስተኛው ምርጫ ደግሞ ኢንዲፔንደንስ ኢን ኮኦፕሬሽን ዊዝ ፍራንስ፣ ሶስተኛው ደግሞ ከፈረንሳይ ጋር አንድ ላይ በመሆን ነጻነታቸውን እንዲያረጋግጡ። ከዚህ ከሶስቱ አማራጭ ኤፍኤልኤን የሚባለው ናሽናል ሊበሬሽን ፍሮንት የተባለው የአልጄሪያ የነጻነት ታጋይ
የመረጠው ምንድነው? ኢት ፌቨርድ ኢንዲፔንደንስ አብሶሉት ኢንዲፔንደንስ የሚታገልለትም ዋናው ዓላማ ሙሉ በሙሉ አልጄሪያን ነፃ ማድረግ ስለሆነ ኢት ፌቨርድ ኦር ኢት ቾይስ አብሶሉት ኢንዲፔንደንስ አልጄሪያን ሙሉ በሙሉ ማድረግ ነው የምፈልግ ብሎ ምርጫውን አስቀምጧል ማለት ነው። ከዛ በኋላ እንግዲህ እነዚህ ኮሎኒስ ወይም ደግሞ ኮሎኒስትስ ማለት እዚህ አልጄሪያ ውስጥ የሚኖሩ ነጭ የፈረንሳይ ዜጎች they were against the decisions by FLN for independence FLN የወሰነውን የነጻነት ውሳኔ አጌንስት አድርገዋል፣ ተቃውመዋል። በዛም the attempt to overthrow ቻርልስ ዲጎሌ with French generals in 1960 በ1960 ዓመተ ምህረት እንዲሁም ቻርልስ ዲጎሌን የወሰነውን ውሳኔ በመቃወም ቻርልስ ዲጎሌን ለመግደል ሙከራ አድርገዋል። እና ቻርልስ ዲጎሌና ሌሎች የፈረንሳይ ነጻነት የሚደግፉ የፈረንሳይን ባለስልጣናት ላይ እርምጃ ለመውሰድ አንድ አርሚ መስርተዋል። ይሄ አርሚ ምን ይባላል? ሴክሬት አርሚ ይባላል። the colon established the secret army which targeted all those who supported the independence of Algeria ሴክሬት አርሚ ማለት የአልጄሪያን ነጻነት የሚደግፉ የትኛውም አካላት ላይ እርምጃ ለመውሰድ ኮሎንስ የሚባሉት የአልጄሪያን ነጻነት የማይደግፉ የማይወዱ አልጄሪያ ውስጥ የሚኖሩ ነጭ ሰፋሪ የመሰረቱት ኦርጋናይዜሽን ነው ይሄ ሴክሬት አርሚ። በእርግጥ እነሱ እንዳሉት አልተሳካላቸውም። አልጄሪያ ነጻነቷን ሳታገኝ አልቀረችም። በሂደት የአልጄሪያ የነጻነት ታጋዮች እነ ቤምቤላ እና ሌሎችም የነጻነት ታጋዮች የኤፍኤልኤን ሊደሮች ከፈረንሳይ ጋራ ስምምነት በማድረግ በሂደት አልጄሪያን ነጻ አድርገዋል። ከ8 ዓመት ጦርነት በኋላ ከ1954 ዓመተ ምህረት ጀምሮ እስከ 1962 ዓመተ ምህረት ድረስ ከፍተኛ የሆነ ጦርነት ነበረ። በሂደት ኢቫን አግሪመንት በ1962 ዓመተ ምህረት ኤፍኤልኤን ኢቪያን አግሪመንት በተሰኘውን ስምምነት ከፈረንሳይ መንግስት ጋር በመፈራረም አልጄሪያን ነጻ ማድረግ ችሏል ማለት ነው። እና አልጄሪያ በ1962 ዓመተ ምህረት ነጻ ስትሆን የመጀመሪያውን ፕሬዝዳንት የሆነው አህመድ ቤምቤላ ነው። አህመድ ቤምቤላ ታጋይ የነበረው አህመድ ቤምቤላ became the first president of አልጄሪያ። በዚህ መንገድ አልጄሪያ ነጻነቷን ልታገኝ ይችላለች ማለት ነው። ባጭሩ የአፍሪካ ሀገራት ነጻነታቸውን ያገኙት በቫዮለንት እና በነን ቫዮለንት ሚንስ ነው። በነን ቫዮለንት ሚንስ ያገኙ የትኞቹ የአፍሪካ አካባቢዎች ናቸው? በዋናነት የፈረንሳይ ዌስት አፍሪካን ኮሎኒዎች፣ የብሪቲሽ ዌስት አፍሪካን ኮሎኒዎች። እንደገና በጦርነት ነጻነቷን ያገኘችዋ አልጄሪያ ናት። ሌሎችም አሉ። ምስራቅ አፍሪካ ላይ ኬንያ በጦርነት ነው ነጻነቷን ያገኘች። ሌሎችም አሉ። ፎርዛማት ለዛሬው በዚህ በቃናል። ኖቶችን ከፈለጋችሁ ቴሌግራም ቻናሌ ላይ 2000 ሂስትሪ አት 2018 የሚለው ላይ ገብታችሁ ማግኘት ትችላላችሁ። ስለነበረን ጊዜ አመሰግናለሁ። ቻናሉን ላይክ እና ሰብስክራይብ ሼር አድርጉት። መልካም ጊዜ